የጻድቃን የሰሙኑን ያጋለጥነው መረጃ አለ። አጋጣሚ ሆኖ ደግሞ በአንድ ሳምንት ውስጥ ነው ማለት በአንድ ቀን ልዩነት ነው ኢንተርቪው የሚያደረገው። ያወጣነው መረጃ በአንድም በሌላ መልኩ እዛው ኢንተርቪው ላይ ራሱም ያመነበት ሁኔታ ነው ያለው። አንዳንድ ያሳቁኝ ሰዎች ነበሩ። ይሄ ኤአይ ነው ኃይሌ የኤአይ ፕሮዳክት ነው ያሳየን እንጂ የጻድቃን አይደለም አሉ። ደስ የሚለው ደግሞ ዝም አይሉምና አምደው የሚባለው እዛ የተነሳ ድምፁ ስሙ ተነስቶ የነበረ ሰውዬ ለጠፈው። አዎ ትክክል ነው፣ የተላክነው ሰርተናል፣ ጻድቃን እና ብስራትም ተነጋግረዋል፣ ግን ኃይሌ ድምፁ አበላሸው ራሱ ተርጉሞ እንዲያቀርብ ብሎ አረጋገጠልኝ። የጻድቃን ኢንተርቪውም አረጋግጦታል ብዬ አምናለሁ። የእናንተ እይታ እዚህ ያወጣነው መረጃ ላይ ማየት ፈለኩ። ለምን ሚዲያዎች ተነስተዋል። ለሚዲያዎች ብር እንሰጣለን፣ ለአክቲቪስቶች ብር እንሰጣለን። ውጭ ዲያስፖራ ላይ ያሉት አደረጃጀቶች ከፊት ለፊት አስቀምጠን እነኛ ጀነራሎች የትግራይ ጀነራሎች ከህዝባቸው ጎን ሆነው ህይወታቸውን ለመክፈል ወጥተው እስከዛሬ ድረስ ከልጅ ልጆቻቸው ጋር እየታገሉ ያሉት ስማቸውን አንስተው ዋይት ሃውስ ድረስ ሄደው እነዚህ አሸባሪዎች ናቸው ብለው ሲከሱ የነበሩ ሰዎች እነሱን ሲያብጠለጥሉና ሲያጠለሹ የነበሩ አደረጃጀቶች እና ግለሰቦች ከጻድቃን ጋር እየሰሩ እንዳሉም ራሱ ስማቸውን አንስቶ ሰምታችሁታልና ያወጣነው ስራ ስላያችሁት እዛ ላይ ያላችሁ እይታ ማየት ፈልጋለሁ። አንደኛ። ሁለተኛ ላይ እንትና መወገድ አለበት ታደሰ ብሎ ማለት ነው መወገድ አለበት፣ እኛ የምንፈልገው ስልጣን ነው፣ ህወሓት መቀየር አለበት ምናምን ይላል። ጻድቃን በዚህ አጋጣሚ የብርሃኑ ጁላ አማካሪ ነው። እኔ መረጃ አለኝ። አማካሪ ሆኖ ደብዳቤ ሲደርሰውና በአማካሪነት ሲሾም ህዝብ ምን ይላል ብሎ 3 ሰዎች ትግራይ ውስጥ ሰርቬይ እንዲያደርጉለት ልኮ ነበር። ህዝብ ምን ይላል፣ እንዴት ተቀበለው? ከዛ በኋላ ህዝቡማ ተናደዋል ሲሉት በሉ ዝም በሉ ደብዳቤው እንዳይወጣ ብሎ እንዳስቀረው እንጂ አሁን እያማከረ እንዳለ በግልጽ ኢንተርቪው ላይም እያደረገው እንዳለ እያያችሁ ነውና ኦቨርኦል የጻድቃን አካሄድና የነዚህ ከኔ ጋር ይሰራሉ ያላቸው በራሱ በአንደበት የገለጻቸው አካሄድ ከትግራይ ህዝብ ፍላጎት ጋር ስታስተያዩት እንዴት አያችሁት? የትግራይ ህዝብ ትግል ወደ ኋላ ለመመለስ አይደለም ወይ እየሄደ ያለውና የትግራይ ህዝብ የጻድቃንን እውነታ የጻድቃንን አካሄድ አስረዱልኝ ብላችሁ እንዴት ታስረዱልኝ ነበር የሚል የመጀመሪያ ጥያቄ ላድርገው። በማን ልጀምር? በኤድመንድ። ኦኬ እሺ፣ ተቀበልሃል ማለት ነው። ኤድመንድ ወደ ቴንክ ዩ ኃይሌ፣ በድጋሚ እድሉን ስለሰጠህን ጥሩ ነው። ትልቁ ዓላማችን የህዝብን ኢንተረስት፣ የህዝብን ህልውና፣ የህዝብን ጥቅም ኢንተረስት እንግሊዝኛውን ልቶ የህልውናና የህዝብን ጥቅም በሚመለከት ነው። ዋናው ትልቁ ሚዲያም ላይ የመጣንበት ትልቁ ምክንያታችን እሱ ነው። ወደ ተነሳህበት ጥያቄ ልምጣና እነዚህ ዛሬ አንተም ያወጣቸውን መረጃ ያንን የስልክ ልውውጥ ሰምተነዋል። ያልጠበቅነው ወይንም የማናቀው ሆኖ አይደለም። ግን ያው ሌባ ሰው ሌባ አይደለሁም ሲል ሲሰርቅ እጅ ከፍንጅ ስትይዘው እንደማለት ነው። ያው ድሮም ታውቀዋለህ፣ ግን እጅ ከፍንጅ ስትይዘው እንደማለት ነው። ስለዚህ የማናቀው ልክ ስሰማው እንደው ይሄ ነገር አዲስ ነው ምናምን ብዬ አይደለም። በአንድም ይሁን በሌላ እነዚህን ነገሮች ስናያቸው የነበርን፣ ስንዘግባቸው የነበርን፣ ስናሳያቸው የነበርን ነገሮች ናቸው። እኔ መጀመሪያ ጀነራል ጻድቃን ያው ትልቅ ክብር ነበረኝ። በረሃ ለትግራይ ህዝብ በዚህ እድሜ ወርዶ እንዲያርጎ በሚል በጣም ትልቅ ክብር ነበረኝ፣ አስታውሳለሁ። በጣም ትልቅ ክብር ነበረ። ግን ነገሩ ያው ምልህ መጽሐፍ ቅዱስ ላይ አስቆሮጡ ይሁዳ ክርስቶስ ኢየሱስን እስኪሸጠው ድረስ ተራራ ይወጣ ነበር፣ ይወርድ ነበር፣ አብሮ የተኛ ነበር፣ ይወጣ ነበር፣ ይገባ ነበር፣ ብዙ ነገር ያደርግ ነበር። በልቡ ያለውን የሚያገን በዙሪያ የነበሩ አያውቁም። ግን ያው መድኃኒታችን ክርስቶስ ኢየሱስ እዚህ መካከል አለ አንድ ቀን አጋጣሚ የሚጠብቅና ሁኔታ የሚጠብቅ አሳልፎ ለመሸጥ ማለት ነው።
ስለዚህ አብሮ መብላቱ መውጣቱ መውረዱን ነው በዙሪያ ያሉት ያዩት። ግን እሱ ያንንም ሲወጣም ሲወርድም ለካ የራሱ የተደበቀ ዓላማ ግን ነበር ውስጡ። ልክ ጊዜና አጋጣሚ የፈቀደለት ሄደና ከመድኃኒታችን ከኢየሱስ ክርስቶስ ጠላቶች ጋር ተነጋገረና የሚሰጠውንም ነገር ተዋዋለና ከዛ በኋላ ያለበት ድረስ ይዟቸው መጣ። ያን ሁላ ጊዜ ግን 3 ዓመት ሙሉ ሲወጣ ሲወርድ ማንም ሰው አያውቅም ነበር። አንዳንድ ጊዜ በረሃ የወጡት ሁሉ የተደበቀ ዓላማ እንዳላቸው በእርግጥ እኛ እናውቅም። እኛ የምናውቀው ያሉ የሚወጡበትን የሚወርዱበትን ነው። የተደበቀውን ዓላማ ግን ያው በሂደት በጊዜ ብዛት ደግሞ የምታውቀው ነው። እውነት መቼም ያው እያደር አይደል የሚጠራ ይባላል። ስለዚህ እያደር ሲጠራ ምልህ ከዚህ በፊትም ነግሬሃለሁ። አንዴ አንተ ሚዲያ ላይ መጥቼ በጣም አምባሳደር ሄኖክ ፈረንሳይ ሀገር በጦርነቱ ወቅት ጌታቸው ረዳ በሳተላይት ሲደውልለት ምን ፈልጎ ነው ግራ ይገባው ነበረ። እኔም ይህንን ስሰማ ይሄ ሰውዬ ምንድን ነው ለእኔም ግራ ይገባኝ ነበር። ያኔ እኛ ደግሞ ለትግራይ ይታገላሉ እያልን በምናደንቃቸው ሰዓት ስለሆነ አናነሳው ምንል የምናየውን ሁሉ ዝም ብለን ነው የምናልፈው። ግን ለካ ሁሉም ውስጡ የተደበቀ ዓላማ ግን ነበረው። አጋጣሚውና ጊዜው ሲገኝ እሷን እየገለጣት ወጣ ማለት ነው። ይህም ያስታውሰኝ ምንድን ነው ካልክ በመጀመሪያ መቼም ነገሮችን ሁሉ ከስር መሰረቱ ማየት ጥሩ። ጀነራል ጻድቃን የትግራይ ጦርነት ከመከፈቱ በፊት አብይ አህመድ ቢሮ ጠርቶኝ 2 ነገር ተናገረኝ አሉ። ከሳቸውን የሰማ ነው። በገንዘብና በኃይል የማይንበረከክ የለም አሉኛል። እችን የነገሩ እንግዲህ ጀነራል ጻድቃን ናቸው። ስለዚህ አብይ አህመድ በኃይል ሞከራቸው 2 ዓመት ሙሉ እነሱን ለማንበርከክ ሞከረ። ትግራይ በኃይል የሚንበረከክ አልሆነ። ለካ ትግራይ ውስጥ ለካ በስኳር የሚንበረከክ ብዙ አለ ማለት ነው። መጨረሻ በኃይል የሚንበረከክ ካልተገኘ ስኳራን ሞከራት። ሁለተኛ ሁለት መንገድ ነበረው። የኃይሉን ሞከረው፣ በኃይል ለማጥፋት ሞከረ፣ ለማንበርከክ ሞከረ። እንደማይሰራ ሲያውቀው ኦኬ ፕሪቶሪያ ይፈርመዋል። ፕሪቶሪያ ተፈራርሞ ሲጨርስ ለካ በብረት የማይንበረከክ በስኳር ይንበረከካል። ይሄ አስታወሰኝ። መለስ ዜናዊ በፓርላማ ስለ ታምራት ላይኔ ያለው ታምራት ላይኔ በበረሃ በብረት ተንበረከከም፣ ነገር ግን በስኳር ተንበረከካል። እና አብይ አህመድ እሷን ሜትድ ይዟት መጣና ራሱ ለነገረው ለጻድቃንና ለስመሰሎቹ እያንዳንዱ ስኳር እየላሰ ሸራተን ቁጭ ብሎ ዛሬ መግለጫና ትግል ፕላን ፕሮግራም ቀርጾ ይሰጠናል። ስለዚህ እነዛ በትግሉ ያደነቅናቸው በስኳር የተንበረከኩትን ሰዎች ዛሬ በስልክም ይሁን በድብቅ በግልጥም ሲናገሩ ስንሰማ ማይደንቀን ለዛ ነው። በመጀመሪያ የት ሆነው ነው የሚያወሩት የሚናገሩት ብለን ስንመጣበት ያው እሱ ራሱ ይነግረናል። እና እኔ ምንድነው እምልህ አሁን ጻድቃን አንድ ትልቅ ዓላማ ይዞ መጥቷል። እዛ ኢንተርቪውም ላይ ሰማሁት። ከስልኩም ባሻገር ኢንተርቪውም ላይ እኮ በግልጥ ተናግሯል። እምልህ የድብቅ ንግግርም ሳያስፈልግ በግልጥ ጌታችን ባነው ታደሰ ወረደ እኮ መወገድ አለበት ሲል እኔ ደግሞ መተካት አለብኝ እያለ ነው። ስለዚህ ይወገድ ሲል እኔ መሆን አለብኝ እያለ ነው። አሁን እሱ ከመሆን ካለመሆን ጋር አይደለም። እንዲያውም አንዳንድ ሰዎች አሁን እኔ ትግራይ መምጣት አልችልም ብሎ ይላል ጻድቃን። ምክንያቱም ሸር እየሰረቡብኝ እንዲህ እያረጉብኝ ይላል። በመጀመሪያ እኔ ሲገባኝ ጻድቃን ትግራይን ለቆ ሄደው የሻዕቢያ ሰላዮች ለህይወት ያሰጉኛል ብሎ ነው። ከሱ ንግግር እንደሰማ ነው። እሱ ለህይወቱ ሳስቶላት ሸሽቶ ሄዶ ግን ወጣቶች ግን ለህይወታችሁ አትሳሱ ተነሱና አምፁ ብሎ ግን ደግሞ አዲስ አበባ ቁጭ ብሎ ይቀሰቅሳል። የራሱን ህይወት ሳስቶላት ነው የሸሸው። ህይወቴን እንዳያጠፉኝ ብሎ ሴፍ የምሆንበት ቦታ ብሎ መጣ። እሱን ተጠብቆ ቆንጆ ምግብ ሸራተን እየበላ ቆንጆ ቦታ እየተኛ ለወጣቱ ግን እናንተ ግን ለህይወታችሁ አትሳሱ ውጡና አምፁ፣ በህዝብ አመፅ ነው የሚለወጠው ብሎ ይላል። ይሄ የትግራይም ፖለቲካ ማስተሳሰብም እድገትም አይደለም። አንተ ነፍስህን እየሳሳህላት
በሌላ ሰው ነፍስ ግን ቁማር እየተጫወትክ ስልጣን ላይ ልትመጣ ማሰብህ ራሱ ሎጂኩ ፍልስፍናው መርሁ ራሱ ይሄ በጣም የሚያሳፍር ነው። ከጻድቃን መስማታችን በጣም 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 የሚያሳፍር ነገር ነው። አትሊስት ለትግራይና ለትግራይ ህዝብ አስቦ ቢሆን ኖሮ በአመጽም ይሁን በምንም ይሁን መጀመሪያ ራሱን ነው ማስቀደም ያለበት፣ መሸሽ አይደለም ያለበት። ስለዚህ እነዚህ ነገሮች ሁሉ ምን ድምር ውጤታቸው ምን ይነግርሃል? አሁን እነሱ የሚያስቡት ከዚህ በኋላ እነሱን የሚያሳድዳቸው የሻዕቢያ ሰላይም አይደለም፣ ህወሓትም አይደለም፣ ቲዲኤፍም አይደለም፣ የትግራይ ህዝብ። ማንም ህወሓትም ባይኖር ቲዲኤፍም ባይኖር እነሱ የሚሉትም ጠላት ባይኖር እንኳን የትግራይ ህዝብ አክቱፍ ብሎ ተፍቷቸዋል። የአንተ የስልክ ንግግርን ብቻ ሳይሆን ኢንተርቪውንም ምን ይላል እዛ ትግራይ የሚኖሩ ሰዎች ምን ይላሉ ብዬ በቲክቶክ ሰፊ ዲስከሽን አድርጌ ጠይቄያቸዋለሁ። ብዙዎቹ ከዛ ይገባሉ፣ ዳይሬክት ይገባሉ። እኛ እኮ አሁን እነሱን አናዳምጣቸውም ሲጀምራል። በስልክ እንዲህ አለ፣ በዛ እንዲህ አለ። እነሱ ሳስተውላት ለሸሿት ነብስ አሁን እዛ ቁጭ ብለው ለኛ ነብስ ራርተውላት ነው ብለን አናስብም። ግን ምንድነው መሰለ ኃይሌ ስትራቴጂው ትዝ ይልህ እንደሆነ ኢህአዴግን ለማውረድ እነ አብይ አህመድ እነ ገዱ እነ ለማ ከቄሮ በስተጀርባ ሆነው የኢህአዴግ አባል ሆነው ወጣቱን ምን ይሉታል ለውጥ ፈላጊ ነው ብለው ወደፊት ያስቀድሙታል፣ ያስጮሁት ነበር። እና አማራ ክልልም የነበረው ስም ነበረው። አማራ ክልልም ፋኖ ነው። አዎ ኦሮሚያ ክልልም ያለው ቄሮን ምንንም ያስጮሁት ነበር። የሚያስጮሁት የነበሩት ኢህአዴግ ነን ብለው በአዴንና ኦፒዲዮ ነን ብለው እኮ የተደበቁት ናቸው። እዚህ ከኢህአዴግ ጋር ይሰበሰባሉ፣ ኢህአዴግ ሆነው ከበስተጀርባ ወጣቱን ደግሞ ወደፊት አምጥተው ኢህአዴግ ለውጥ ይምጣ ምናምን እያሉ ደግሞ ያሳምጹ ነበር። ወጣቱን ግን ሲያሳምጹት ምንድነው ለውጥ ያስፈልጋል፣ ስራ እንሰጥሃለን፣ ስልጣን ያስፈልግሃል፣ እስከ መቼ ነው እነዚህ እያሉ እኮ ነው የሚያሳምጹት የነበረው። ስልጣኑን እስኪቆናጠጡ ልክ አብይ አህመድም እነገዱ ምንም ኦሮማራ ሚል ጥምረት ከፈቱ። ይህንን ሁላ ግን በማን ኤክስፔንስ ነው? በማን ኤክስፔንስ ነው? በወጣቱ። ለወጣቱ ምን ይነግሩታል? ስራ ያስፈልጋል፣ ስልጣን ያስፈልጋል፣ ምን ያስፈልጋል ይሉታል። እና ዳውን ዳውን ወያኔ እያለ አማራ ክልል አቧራ ሲያጨስ፣ ኦሮሚያ ክልል አቧራ ሲያጨስ ነበር። ከዛ በኋላ ልክ ስልጣን ላይ መጡ እነሱ። ልክ ስልጣን ላይ እንደመጡ መጀመሪያ ይሄንን ኃይል ነው መበተን፣ ማሰር፣ መግደል የጀመሩ። አብይ ቄሮ የሚባለው ነው ድምጥማጡን ያጠፋ። ባይገርምህ አብዛኛው ኦሮሚያ ክልል እስር ቤት ያለው ያኔ ቄሮ እያሉ አምጽ ሲሉት የነበረው ስራና ስልጣን እንሰጣለን ያሉት እሱን ማሳደድ ጀመሩ፣ መግደል ጀመሩ፣ ማፈን ጀመሩ፣ ማሰር ጀመሩ። አንዳንዱ በጣም አብዛኛው ወደ ኦላ ወደ ኦነግ ሰራዊት የተቀላቀለው እና አብይ ሲያሳድዱት ነው። ግን በሱ ኤክስፔንስ ነበር እነሱ ስልጣን ላይ መጡት። እችኑ አሰራር እነ ጻድቃን ይዘዋት መጡ። አሁን ሸራተን ቁጭ ብሎ እዛ ላይ ያሳምጽ። ለምንድነው ያኔ ጀዋር በፌስቡክ አሜሪካ ተቀምጦ አይደል ወይ ያሳምጸው? ስለዚህ ምን አለበት እኛ ደግሞ ሸራተን ቁጭ ብለን ትግራይ ያለው ወጣት ብናሳምጽ ብለው። ስለዚህ በወጣቱ ኤክስፔንስ ስልጣን ላይ ይመጣና ይሄንን ወጣት ከማንም በላይ የሚያሳድዱትና የሚገሉት በኋላ ራሳቸው ናቸው። ይሄንን ለዚህ አጭር ማሳያ ልንገርህ። ሐራ መሬት ላይ በምን እንደተጣሉ ታውቃለህ? ስብሰባ ጠርቷቸው ይሄ ማን ነው ጀነራል እዛ ያለውን ስሙን ጥራለህ። ወደን ጥሩ አዎ ሰበሰባቸውና ከዛሬ ጀምሮ እኔ ነኝ መመራችሁ ምናምን ሲል እጅ አውጥተው ስልጣንማ ለኛ ለወጣቱ ነው አመራር ምናምን ለኛ መስጠት አርፈ ቁጭ በላል። በኋላ ጻድቃንንም ኮሙኒኬት አደረጉት። ለወጣቱ አላልክም ወይ? እኛ አይደል ኃላፊነት መቀበል የሚገባን አርፋችሁ ቁጭ በሏል። ገና ይኸውልህ ኃላፊነትና ስልጣን ሳይዙ ሐራ መሬት እዛ ጫካ ላይ ሆኖ በረሃ ላይ ሆኖ የተጣሉት አንደኛው ያው ትግራይ መጥቶ ኢንተርቪው ሲሰሰምታል ተለያየን አለ። ስብሰባ ሁላ ጥለን ወጣናል። እንግዲህ አስብ፣ ገና ኃላፊነት ስልጣን ወንበር ሳይዙ የተጣሉ ቢይዙ ደግሞ ይገዳደላሉ። ይሄንን ወጣት የሚያሳምጹትን ወጣት ይገሉታል፣ አሳደው። አንዱ ዋና ትልቁ ዓላማ እኛ ትግራይ ያለውም ወጣት እንዲያውቅ የምንፈልገው ፖለቲከኞች የሚሰሩትን ሴራ ነው። ስልኩም ያጋለጠው እሱ ነው። በስልኩም እኮ እኔ ስልጣን ላይ እንድመጣ ነው የሚል
ግን አሁን እነሱ ምን አሉ አይደለም ህዝቡ ምን ማድረግ አለበት የሚለውን ለመናገር ነው በስፋት የመጣው። ወጣቱ እንዲያውቀው ስለፈለኩኝ እንዲረዳው ስለፈለኩኝ እኛም ሚዲያ ላይ የመምጣታችን ትልቁ ዓላማ እኛ ነገ ጠዋት ትግራይ ስልጣን ፖለቲከኞች ስለሆነ ስልጣን ስለምናገኝ አይደለም። ይሄ ሁላ አይመለከተንም። እዚህም ሁላ ውስጥ የለንበትም። ግን ይህንን ወጣት መጠቀሚያ እንዳያደርጉት፣ ይህንን ወጣት ዋጋ አስከፍለውት ነገ ጠዋት ደግሞ እነሱ ስልጣን ላይ መጥተው እንዳያሳድዱት ሰላሙን እንዲጠብቅ በሚል እና እኔ በአጠቃላይ ምልህ ኦቨርኦል የስልኩም ይሁን የጻድቃን ኢንተርቪ የነገረኝ ነገር ያው የተሰራበትን ነው። አሁን ኮፒ ፔስት የሚያደርጉት ነገር አለ። በቃ ምልህ አብይ ሲሰራበት የነበረው ነተሌ ሲሰራበት የነበረው እና አንዳንድ ጊዜ ምልህ ምናልባት ሌላ ቦታ ሰርቷል ብለው ትግራይ ላይ ይሰራልናል ብለው ሊሆን ይችላል። ግን አይደለም። ይህንን ብቻ ግን አይደለም። እዚህ ላይ አንድ ነገር ልጨምር ወደ ማራማየት ከመሄደ በፊት እዚህ አሜሪካ ያሉ አንዳንዶች ቁጭ ብለው ሰልችቷቸዋል። እንግዲህ ጡረታም የለም እና አበበ ተክለ ሃይማኖትም ኢንተርቪው አድርጌው አውቃለሁ በኔ ሚዲያ ላይ። አሁን እነሱም ሁላ እዛ ገብተዋል። ለምን እዚህ ጡረታ የለም። ስለዚህ አሁን እነሱ እዛ ገብተው ምልህ ፓርቲ አለ እንደዚህ እናረጋለን እንደዛ እናረጋለን በሚል ነው ምልህ የጡረታ ገንዘባቸውን እያገኙ ደልቷቸው ይኖራሉ። ግን ህዝቡ መንቃት አለበት ለነሱ ሲባል። እኔ አሁን አንዳንድ ጊዜ ምን ይላሉ እዛ ይሄ ያረጁ የህወሓት አመራሮች ምናምን ይላሉና እንደሱ ብለው ሲያወሩ ሁሌ የምጠይቀው ምንድነው ጻድቃን የደብረጽዮን ታላቅ ነው ታናሽ? አበበ ተክለ ሃይማኖት ታላቅ ነው ታናሽ? እና ለነሱ እነዚህ ሰዎች የነ ዶክተር ደብረጽዮንን እድሜ ብቻ ነው የሚቆጥሩት፣ የራሳቸውን የቆጠሩት አልመሰለኝም። ምናልባት እዛ ካሉት አብዛኞቹ እነሱ ታላቅ ናቸው። ግን ይሄንንም የማያውቅ ያልነቃ በገርነት እነዚህን ሰዎች የሚያዳምጥ ሰው ሊኖር ስለሚችል አንዱ ዋናው ልናገር ፈልገው ለወጣቱም በአጠቃላይ ለህዝቡ ነው መናገር የምፈልገው። እየሆነበት እየተሰራበት ያለው ነገር እነዚህን ሰዎች እኛ ደግሞ ምልህ ሚዲያ ላይ ያለነው ግለሰቦችን ለማንገስ አይደለም፣ የህዝብን ህልውናና ጥቅም ለማስከበር ነው። ስለዚህ ዋናው ትልቁ ዓላማችን ደግሞ ህዝብን ማንቃት ነው። አሁንም እዚህ ያሰባሰበን ትልቁ ፕሮግራም አጀንዳ እሱ ነው። ስለዚህ እኔ ኦቨርኦል ምልህ የስልኩም ይሁን በግልጽም ኢንተርቪው የሰጠው ፕሪቲ ማች ደሴም ነው፣ የተለዋወጡት ቃላቶች ናቸው ነው የሚለው። ያ በጣም አንድ ነገር ያስታወስከኝ መሰለ፣ የቄሮ ጉዳይ ስታነሳ፣ የፋኖ ጉዳይ ስታነሳ እንዴት ነበር እነሱ ከኋላ ሆነው እነዚህን ኃይሎች ሲገፉ የነበረው የሚለው ስታነሳ እኔ እዛ ነበርኩኝ የቄሮ ሙቭመንት ላይ። በዛ ወቅት እኔ ሐረማያ ዩኒቨርሲቲ ነበርኩ እና በደንብ በተግባር በአይኔ አይቼ ነው የማውቀው። እና ያንን እንዴት ነው መጠቀም እየፈለጉ ያሉ እነዚህ ሰዎች የሚለው ደግሞ ሳስብ ስልጠና ሰጥተዋል። የሚገርም ፕላኔት ሆቴል ላይ ዶክተር ሲሳይ የሚባል የትምህርት ቢሮ ኃላፊ አድርገው ሾሞት የነበረው ልጅ አሁን ሐራ መሬት ሄድኩኝ ምናምን የሚለው የነጃዋር ሙቭመንት እንዴት ነው ወደኛ የምናመጣው፣ የቄሮ ሙቭመንት እንዴት ትግራይ ላይ ይስራ የሚል ስልጠና በግልጽ ነው ምልህ ፕላኔት ሆቴል ላይ በጌታቸው ዘመን ይሄንን ይሰጡ ነበር። እኛ እዚሁ አቅርበነው ነበር። እና ወጣቱ ተጠቅመን በወጣቱ ዋጋ እንዴት ነው ወደ ስልጣን ምን መጣው የሚለውን የገለጽክበት የሄድክበትን አካሄድ እንዴት እውነታው እንደሆነ ልነግርህ ፈልጌ ነው፣ ህዝቡም እንዲያውቀው እዛ የነበሩ ሰዎችም እንዲመሰክሩና በደንብ ነው ያስቀመጥከው። በደንብ መልሰህልኛል።